ሁለተኛው ፕሮግራም ደግሞ ዲያስፖራን የሚመለከት ይሆናል። ሁለቱም ፕሮግራሞች እናንተን የሚያሳትፉ ይሆናሉ። ይሄኛው ሁለተኛ ፕሮግራም ግን መቼስ ነው ዳያስፖራ ሲባል ኮንሰፕቱ ላይክ የሆነ ለግዠሪ ቫይብ ይሰጣቸዋል ወርዱ በራሱ ማለት ነው። ግን ውጭ ሀገር አንድ ሰው ሲኖር በምን ያህል ውጣ ውረድ እንደሚያሳልፍ የኖረበት ነው የሚያውቀው። ሶ በውጭ ሀገር እየኖራችሁ ከሀገራችሁ ወጥታችሁ በብዙ ቻሌንጅ አልፋችሁ በብዙ ችግር ማጣት ሊሆን ይችላል፣ የሰው ፊት ማየት ሊሆን ይችላል፣ ሌላም ላይ በመጥፎ ነገር በፐርሰናል ቻሌንጅ በፋሚሊ ኢሹ whatever else it is በዛ አልፋችሁ አሁን ላይ ጥሩ የሰክሰስ ህይወት እየኖራችሁ ያላችሁ ካላችሁ እናንተ ለሌሎች ውጭ ሀገር ለሚኖሩ ሰዎች ብርታት እንድትሆኑ ታሪካችሁን ወደፊት ማምጣት እንፈልጋለን። ፕላትፎርማችን ለእናንተ ክፍት እንዲሆን እንፈልጋለን። ቢካዝ የፕሮዳክቲቭ አበሻ አላማ አንዱ ለሰው ተስፋ መሆን ነገን እንዲያይ ለማድረግ ስለሆነ እንደዚህ አይነት ስቶሪ ያላችሁ ሲሆን ደግሞ አላማውን የሚደግፍ ይሆናል እና እንደዚህ አይነት ታሪክ ያላችሁ በውጭ ሀገር በስደት ላይ ብዙ ችግር አልፋችሁ አሁን መጀመሪያ ለራሳችሁ ከዛ ለቤተሰባችሁ አሊያም አልፎ ተርፎ ደግሞ ለሀገር ለወገን የደረሳችሁ ካላችሁ ታሪካችሁን እንዲነገር ይገባዋል። የእናንተ ታሪክ ሌላውን እንዲያበረታታ ወደፊት ውጭ ወጥተው ህይወታቸውን ለመቀየር የሚያስቡ ምን አይነት ቻሌንጅ ይገጥማቸዋል የሚለውን እንዲያውቁበት ኦልሬዲ እዚህ መጥተው ደግሞ ምናልባት ነው ላይፍ ኢዝ ፉል ኦፍ ስትራግል በዛ ስትራግል ያሉ ሰዎች ሊኖሩ ይችላሉ እና እንደ ተስፋ እንደ ብርታት እንዲሆናቸው ነው እና እንደዚህ አይነት ታሪክ ካላችሁ በዚህ የቴሌግራም ዩዘር ኔም አዋሩኝ አሊያም ደግሞ if you prefer to email me ከታች የሚገኘውን የፕሮዳክቲቭ አበሻ @gmail.com በሳብጀክት ጽፋችሁ በስትክክል እንድትልኩልኝ እና ኢንተርቪው ባደርጋችሁ በጣም ደስ ይለኛል። ይሄ ኢንተርቪው for now is going to be via Zoom or online. So yeah, አናግሩ።